34 ወራትን ያስቆጠረው በአማራ ክልል በፋኖ ኃይሎችና መከላከያ ሰራዊት መካከል የሚደረጉ ውጊያዎች ቀጥለዋል። ከዛ ጋር ተያይዞ አንዳንዶቹ እጅ ሰጡ በሚል መንግስት ከፍተኛ ፕሮፓጋንዳ እየሰራ ነው። በተለይ የብልጽግና መንግስት ማስረሻ ሰጤ እጅ ከሰጠ በኋላ የፋኖ ኃይሎች አልቆላቸዋል፣ በብዙ ቦታ እየፈራረሱ ነው ይላል። በምትኩ ፋኖች ከክፍለ ጦር ወደ እዝ አድገው ወደ አንድ ውህደት እየመጡ ነው። ቀጣይ አንዳንድ እንቅስቃሴዎች እንዳሉም እየሰማን ነው። እንደው ከዚህ ከፋኖ አጠቃላይ ሁኔታ ጋር በተያያዘ ኮሎኔል አበራ አዛናው የቀድሞ መከላከያ ሰራዊት የፈንጂ አምካኝ ቢሮ ኃላፊና የፋኖ ወታደራዊ አዛዥ መስመር ላይ አግኝቻቸዋለሁ። ኮሎኔል ስለጊዜው አመሰግናለሁ። እኔም አመሰግናለሁ አቶ ወንድማገኝ። በጣም ጥሩ፣ ረጅም ጊዜ ሆነን። ምን አዲስ ነገር አለ? እንደው ከሰሞኑ አዲስ ነገር ብንነሳ ፋኖ ወደ አንድ ውህደት እየመጣ ነው የሚል ነገር የሰማን ነው። ወታደራዊ ፖለቲካዊ ውህደት በመፍጠር ወደፊት ምናልባት ብሩህ ተስፋ እየመጣ ነው የሚሉ ወገኖች አሉ። መረጃ አለ? እንደው ፍንጭ መስጠት የሚቻል ከሆነ ምንድነው? ይሄ ወደ አንድነት ለመምጣት በወታደራዊ ጉዳይ ላይ ተስማምተን ጨርሰናል። አሁን ሁለቱ ድርጅቶች የሚያደርጉት ድርድር አለ። ያ ድርድርም ጥሩ ደረጃ ላይ ደርሷል። በቅርብ ጊዜ የሆነ ብስራት ያሰሙናል የሚል ነው ያለኝ። እስከዛው ወታደራዊ እንቅስቃሴዎችን ያው በጋራ ነው የምታደርጉት፣ ምናልባት በይፋዊ ውህደት ባይፈጸምም አይደለ? አሁን ወታደራዊ ሂደቶችን የምናከናውነው እንግዲህ ሁለት እዝ ቢሆንም ወንድማማች ነው። ለአንድ ዓላማ ነው የወጣን። ስለዚህ የምናደርጋቸው ሚሽኖች ተነጋግረን ነው ሁሉን ነገር እያደረግን ያለን እና አንድ ነን። ከስር ያለው አንድ ነው፣ ከላይ ያለውም አሁን ጥሩ እየተስማማ ያለበት ሁኔታ ነው ያለ። ባለፈው ወታደራዊ ስምምነት አደረግን ሲባል በግመንግር የሚባል ቦታ ላይ ሰራዊቱ ሲጨፍር ነው ያደረ። ወሎ፣ ጎጃም፣ ጎንደር፣ ሸዋ አጠቃላይ ጭፈራ በጭፈራ በደስታ ላይ ነው ያደረው። ስለዚህ ሁሉም ነገር የምናደርግ በመተባበር በመተጋገዝ ነው እያደረግን ያለን። መልካም። እንግዲህ በሌላ መልኩ ደግሞ በተለይ አማራ ክልል ያው አስተዳደሩ ገዢው ኃይል የሚመራው ወታደራዊ አዛዦች ነው። ጀነራል መሐመድም ሌሎች ጀነራሎች በወሎ ባደረጉት ስብሰባ ላይ በአንድ በኩል ያስፈራራሉ፣ በአንድ በኩል ህዝቡን ሰብስበው ልጆቻችሁን መክራችሁ በሰላም እጅ እንዲሰጡ እንዲገቡ አድርጉ እያሉ ነው። የመንግስት ፕሮፓጋንዳ ደግሞ ከማስረሻ መግባት ጋር ተያይዞ ፋኖ አጠቃላይ ወታደራዊ አመራሩም ተደምስሷል፣ እንቅስቃሴውም አክትሞለታል እያሉ ነው። እንደው መሬት ላይ ካለው ከእናንተ አዲሱ የውህደት እንቅስቃሴ አንጻር የወታደራዊ ቁመናው መግለጽ የሚቻል ከሆነ በንጽጽር። እሺ፣ አሁን ምን አለ መሰለህ፣ ህዝብ እየሰበሰቡ አሁን ስብሰባ ላይ ናቸው። ፋኖ እንደዚህ ያደረገ፣ ጽንፈኛው እንዲያደረገ፣ እንዲመጣ አድርጉት፣ አደራድሩ ምናምን ይላለን። እኛ የቃቃ ጨዋታ አይደለም የጀመርን። ድርድር የሚደረግ ከሆነ በዓለም አቀፍ እውቅና ባላቸው ድርጅቶችና ተቋም ለምሳሌ በዩናይትድ ኔሽን፣ በኤዩ፣ በኢጋድ፣ በሁለተኛ ደረጃ ዩሮፒያን ዩኒየንስ፣ በአሜሪካ መንግስት እንዲህ ተደርጎ ነው እንጂ ይሄ ዝም ብሎ ናገባ የሚባል እንትን ነገር ትግልት የሚባል ነገር አይኖርም። ሁለተኛ ደረጃ የሚሰበሰቡት እነማን ናቸው? ጄኔራሎች ናቸው። ጄኔራሎች ደግሞ የሚታወቁ ናቸው። አብዛኛው አማራዎች ናቸው። የአማራ እናቶችን ጡት ነካሾች ናቸው። ስለዚህ አሁን ማምር ተሰማ የዞረ የሚለውን እንሰማለን። መሐመድ ተሰማ እኮ ምርኮኛ ነው። አሁንም እንዳይማረክ ስጋት ላይ ስለሆነ ነው እየሰበሰበ ይሄ ነው የሚለው። በሁለተኛ ደረጃ አረጋ ከበደ የተናገረውን ሰምቻለሁ። አንድ ነገር ኩበት ነው ያለ። አንደኛ ኩበት እሱ ተወልዶ ባደገበት ወይንም ኩበት ያሳደገው ነው። ኩበት ሁለት ጥቅም አለው። አንደኛ ለማገዶ ነው፣ ሁለተኛ ደግሞ ፍጎኖ ማዳበሪያ ይሆናል። ይሄን አለማወቅ ነው። የሰው ልጅ ፋኖን ያክል ትልቅ ጀግና የሚያንቀጠቀጥ የሚማርክ አውሮፕላንና ድሮን ታንክና መድፍ የያዘ የሚገጥም ጀግናን እንዲህ ብሎ ሲናገር ትንሽ እኔ በጣም ነው የሚገርመኝ። ምን አለ መሪ ስትሆን ዲፕሎማት አማርኛዎች ወይም ቋንቋዎችን መርጠህ ነው የምትናገር። ነገር ግን እንደ መሪ ስላልሆኑ ዝም ብሎ ከመንገድ ላይ አምጥቶ መሪ ስለሚያደርጋቸው ላይ ያለው የብልጽግና ፓርቲ እንደፈለገ የሚያጦዘው ስለሆን በራሱን ኮንፊደንስ ስለሌለው በሰው እየተመራ እንደሚናገር በዚህ ግልጽ ነው። ማስረሻ ሰጤ የምነግርህ አሁን ብዙ ፕሮፓጋንዳ እየተነዛ ነው። በብልጽግና ፓርቲ ተልኮ ነው የመጣው። ተልኮ ይዞ ነው የመጣ ፋኖን ለማፍረስ፣ የፋኖን መረጃ ለመስጠት፣ ከፋኖ ከሆነው እንደ ፋኖ ለመሆን የወር ደመወዝተኛ ነው የነበር በብልጽግና። አሁንም ተመልሶ ሄደ ወደ ነበረበት ቦታ ነው፣ ወደ ቤቱ ነው ሄደ የገባ። የአማራ ፋኖ እጅ አይሰጥም። የአማራ ፋኖ ትክክለኛው ለማንም እጅ እንደማይሰጥ 100% ነው የምነግርህ። የሄዱት ተልኮ ይዘው የመጣ ነው እንደ ማስረሻ ሰጤ አይነት። ሁለተኛ እነሱ መሄዳችን ለኛ ጥሩ ነው። ምክንያቱም በቃ አንደኛ እሱን አትጠብቅም፣ ሁለተኛ ስለሱም ትዳትልም። አሁን ስለ ትግልና ስለ ትግል
ትግል ብቻ እያደረግን ያለንበት ሁኔታ ነው ያለ። በሶስተኛ ደረጃ የምነግርህ አሁን ምን እየሰራችሁ ነው? ያላችሁ አቋምስ ምንድን ነው? አንደኛ ማጥራት እያደረግን ነው። ሁለተኛ መልሶ ማደራጀት ስራ እየሰራን ነው። በሶስተኛ ደረጃ ስልጠናዎችን ከታች እስከ ላይ ያለውን የማስተማር የማሰልጠን ሁኔታዎችን እያደረግን ያለን። ጠላት የተለያየ እንቅስቃሴ እያደረገ ነው። የጨረቃ አይነት 3 አለ። 1/4 ጨረቃ፣ ግማሽ ጨረቃ እና ሙሉ ጨረቃ የሚባል። ይሄን ነገር ተከትሎ ጠላት እንቅስቃሴ ያደርጋል። እኛ ደግሞ ምናደርጋለን? በቀን ጥሩ አድርገን ነው የምንመጣው። በጨረቃማ የባሰ ለኛ ጠቀሜታ ስላለው እነሱ ሲመጡ እኛ ቦታ ይዘን እንጠብቃለን። ምክንያቱም እኛ ደፈጣና ደፈጣ ማስወገድ እንችላለን፣ የጎሬላ ፋይት እንችላለን። ስለዚህ ይህን ስለምናደርግ ጥሩ አድርገን እየመጣ መልሰነዋል። ትንንሽ ቀበሌዎችን እየመጣ አይቶ 2-3 ቀን ቆይቶ ይሄዳል። አንድ ቦታ እኮ ወታደራዊ ጠቀሜታው ምንድን ነው? ስለ አንድ ነገር ስታጠና ጠቅላላ ሁኔታ የሚባል አለ። ስለ ጠላት፣ ስለ ወገን፣ ስለ መሬት፣ ስለ አካባቢ ህብረተሰብ፣ እዝና መገናኛ፣ የአየር ጸባይ የሚባለውን አጥንተ ነው የምትገባ። ዝም ብሎ ይዞት ወታደሩን ይመጣል። በቃ መጨረሻ ላይ እየሄደ የሚወድቅ የሚማረክ እንደሚደክሙ የሚመጡበት ቦታ ለኛ ጠቀሜታ ስላለው ጠብቀን እንመታቸዋለን። አብዛኛው የሚማረክ ነው። ያው እድሜያቸውም ታይ እንግዲህ በጣም ትንንሽ ልጆች ናቸው። ከ15፣ 16፣ 17 ዓመት በተባበሩት መንግስታት ልጅ ነው የተባሉ የአፍሪካ ህብረት ልጆች የሚለውን ይሄን ነገር አጽድቀዋል። ይሄን ተስማምተዋል። ግን ይሄን የሚያደርግ ብልጽግና ነው ያለ። በሁለተኛ ደረጃ ውጊያ ወደኛ ሲገቡ እንዲህ እየመታን እየጣልናቸው፣ ሁለተኛው ሲመጣ አሁንም ስንጥለው፣ ሶስተኛው በከዘራ ነው ሂዱ ግቡ እያሉ እየደበደቡ የሚያስገቧቸው። አሁን ከዛም ይመታሉ ከኛም ይመታሉ እና የዓላማ ጽናት የሌለው ነው። አጽሙ የቀረ ብልጽግና ወታደር ነው። እርግጠኛውን የምነግርህ ፋኖ ያሸንፋል በቅርብ ጊዜ ውስጥ። ይህን ደግሞ ጠብቁ። በጣም ጥሩ ኮሎኔል፣ ምናልባት አሁን በዚህ ወደ 33 ወር ባስቆጠረው አጠቃላይ ውጊያ የፋኖ አደረጃጀት እንግዲህ ከጓድ ወደ እዝም ከፍ እንዳለ ገልጸዋል። በወታደራዊ ቋንቋ አገላለጽ እርስዎ ሊያርሙኝ ይችላሉ። ከጓድ ወደ ሻምበል፣ ከሻምበል ወደ ሻለቃ፣ ከሻለቃ ወደ ክፍለ ጦር፣ ከክፍለ ጦር ወደ ብርጌድ፣ ከብርጌድ ወደ እዝ ኮር ምናምን እያለ የሚያድግበት ደረጃ ላይ ደረሰ ነው ብለው የሚናገሩ ወገኖች አሉ። ለዛም በዘመቻ አባናደው ወሎ ላይ በተደረገው ከሽምቅ ተዋጊነትን በተጨማሪ በመደበኛም ውጊያ አንዳንድ ቦታዎች ላይ ፊት ለፊት ገጥሞ ለ2 ዓመት ሰራዊቱ ቆፍሮ የቆየበትን ምሽግ ደርምሰው ገብተዋል እና ሁለቱንም የውጊያ ስልት እየተጠቀመ ያለ ኃይል እየወጣ ነው የሚሉ ወገኖች አሉ። ወቅታዊ የፋኖ አቋም በተመለከተ ከዚህ ጋር ያይዘው ማብራሪያ መስጠት ከተቻለ። እሺ፣ አሁን ባለፈው ለሰላም ድርድር እንፍራንዝ የሚባል አካባቢ ነበርን። ከእንፍራንዝ አካባቢ ተነስተን ሳሊያ የሚባል የአፄ ቴዎድሮስ የትውልድ ሀገር ነው ወታደራዊ ስምምነት ለማድረግ 12 ቀን ነው የተጓዝን። ተራራ እንዳይመስል ወንዝ በጣም ትልልቅ ሽንፋን ይባላል። ሌላ የሚባሉ ወንዞች አሉ። እየዋኝህ ወይም ይዞ ሊሄድ ይችላል ወይም ያሻግር ይኖራል። ምንም አይነት ድልድይ የሌለው ተራራው እንደዚህ ቀጥ ያለ በጣም አድካሚ በእግራችን ብቻ ሳይሆን በእጃችን ሄደን ነው እዛ ቦታ ስምምነት ለማድረግ ያደረግን። እዛ ቦታ ላይ አሁንም ለማፈን የተለያየ እንቅስቃሴ ለማድረግ ጠላት ተከትሎ መጥቶ ነበር። ምሽግ ነው የቆፈረ። ያ ምሽግ ግን በቦምብ ነው። በቦምብ ጀግና ተዋጊ ፋኖ ሞልቷል። ስለዚህ በቦምብ ነው። ቦምብ እየጣሉ 10-6ቱን ባንድ ይዛ በቦምብ ያንተን ያደርጋሉ። ሌላውንም እየደመሰሱም እያሉ የቆፈረው ምሽግ እኛ እንድንቆጣጠር ነው የተደረገው። ስለዚህ በደንብ አድርገን የመታንበት ሁኔታ ነው ያለ። አሁን ጎሬላ ነበር፣ ሁለተኛ ደፈጣ እናደርግ ነበርን። አሁን በሶስተኛ ደረጃ ኮንቬንሽናል ዋር ማጥቃት፣ መከላከል፣ ስልታዊ ማፈግፈግ እያደረግን ጥሩ አድርገን ጠላትን የምንመታበት ሁኔታ ላይ ነው ያለ። ስለዚህ ሚሊተሪ ሳይንሱ ወይንም የውጊያ ሁኔታችን ቀን በቀን እያደገ ጥሩ ፕሮግረሲቭ እየሰጠን ያለንበት ሁኔታ ላይ ነው ያለን። አንዳንድ ወገኖች ምን ይላሉ? ኮሎኔል አበራ የፈንጅ ማምከን መምሪያ ኃላፊ፣ ብቸኛው የፈንጅ ማምከን መምሪያ ኃላፊ ነህ ብቸኛ በኢትዮጵያ። ስለዚህ ለምንድን ነው ፈንጅ የማትጠቀሙት በየቦታው ተብሏል ብለው ይጠይቁኛል። ይሄን ለአንተ ልነግር ፈልጌ ነው። ትክክል ነው። ከዚህ በፊት ወደ 6 ቦታ ላይ ተጠቅመን ውጤታማ ሆነናል። ይሄ የምናዘጋጀው በራሳችን ነው። አሁን ጸረ አንቲ ፐርሰናል እና አንቲ ታንክ አንቲ ቬይክል ፋብሪኬት የተደረጉ ነገሮች እኛ ጋር የለም። እኛ ቤት ውስጥ በሚቀነባበር
ሞዲፋይ አድርገን ነው። በተደጋጋሚ በተለያየ ቦታ ላይ ምን እያደረግን ነው? በቃ አሁን የሆነ ስራ እንሰራለሁ፣ እንደገና ሌላ ስራ እንሰራለን፣ እንደገና ሌላ ስራ እያበለጸግን ነው የመጀመሪያውን እንትን ያደረግን። አሁን ከዛ የተሻለ ስራ ላይ ስላገኘን አሁን በተወሰነ ጊዜ ውስጥ ያንን ነገር እንጠቀማለን። በጣም ጥሩ ኮሎኔል፣ የመጨረሻ ጥያቄ ላድርገው። እንደው በቀጣይ ከፋኖ ኃይሎች ምን ይጠበቃል? ቅድም ያው ወታደራዊ ኃይሉ ወደ አንድነት መጥቷል፣ ፖለቲካዊ ነው የሚቀረው ብለውኛል እና እንደው ከዚህ የፋኖ ኃይሎች በአጠቃላይ የአማራ ህዝብም ሌላው ኢትዮጵያ ማህበረሰብ ምን ይጠብቅ? በቃ አሁን አንድ ሆነን ምን አለ መሰለህ፣ ጎንደር አንድ መሆን አለበት። ጎንደር አንድ ሲሆን ጎንደር ትልቅ የስበት ማዕከል ነው። ፖለቲካሊም ስልጣን ለመስጠት ስልጣን ለመሻርም ኢኮኖሚካሊም በጣም ጠቀሜታ ያለው ቦታ ነው። ስለዚህ የምናደርገው አንድ ሆነን አንድነት ኃይል ነው፣ አንድነት ጥንካሬ ነው፣ አንድነት ጉልበት ነው። ጎንደር አንድ ከሆነ ሌላው ሁሉም አንድ ይሆናል። ስለዚህ ጠላትን መግቢያ እናሳጠዋለን ባንዴ። አንድ ከሆንን ሁሉን ነገር አንድ ከሆንን የበደልነውን ህዝብ እንክሳለን። ምክንያቱም በአውሮፕላን እንዲደበደብ፣ በድሮን እንዲደበደብ፣ በከባድ መሳሪያ እንዲደበደብ የተደረገው የኛ አንድ አለመሆን ነው። እኛ አንድ ስንሆን ግን ሁሉም ነገር በአንዴ የሚያልቅና የሚጠናቀቅበት ሁኔታ ቅርብ ጊዜ ነው የሚሆን ነው የኔ አስተያየት። ከሰሞኑ ምናልባት አውደ ውጊያ ብዙ መረጃዎች የሉም እና የፋኖ ኃይሎች በቀጣይ እንግዲህ ወታደራዊ ኦፕሬሽኖች በግልጽ አይነገሩም፣ ግን በቀጣይ በአጠቃላይ ህዝቡ ምን ይጠብቅ የሚለውን አሁን እኮ ያልኩት ነገር አለ። በቅርብ ጊዜ አንደኛ አንድ የመሆኑን ነገር ለህዝብ ማብሰር ነው፣ ህዝብ እንዲሰማ ማድረግ ነው። ሁለተኛ አንድ ከሆኑም በኋላ ግን የራሳችን ስራ ደግሞ በመስራት ህዝብን እናስደስታለን። ሁለተኛ ደስታ በጠላት ላይ ትልቅ ድል የምንቀናጅበት ሁኔታ እንፈጥራለን። በጣም አመሰግናለሁ። ኮሎኔል አበራ አዛናው የቀድሞ የመከላከያ ሰራዊት የፈንጂ አምካኝ ቢሮ ኃላፊ እና የፋኖ ወታደራዊ አመራር ለሰጡኝ ማብራሪያ በኢሜጅ ተመልካች ስም ከልብ አመሰግናለሁ። እኔም አመሰግናለሁ አቶ ወንድማገኝ።